ያው መኪና ተዘጋጅቶልሻል መኪና ውስጥ ትገቢልኛለሽ ትልቅ ነገር ታስረኛለህ ታዲያ እንዴ በሆነ ነገር ግዴታ ማሰር አለብኝ መኪና ውስጥ እንደዚህ በለኝ ويني تنجعل شوي ويناي إين سواق قالو دي مسير الستيت يعني أبراهام النا فكر مأتو نبر تأستوى الله شوي وينا أبراهام فكارين يهونم مالهونم إيه قديته وليهون أميجا What? ماما أبراهام فكارين يهونم مالهونم أبراهام يتنيو أميجا بانا قرنو صحيح عندنا كاش بزيك أن صحيح فروال اللي قراي جابهني أنا أصابي فال جباني ما تقول سلام عليها أبراهام إسكازاري سلاد الرجال شون نجاروش أمسجنش الزيوجار كأبراهام جار يستساسراشون عندنا جار إن تفشل ينفلقالو بسوم አንቺን ማገዝ ፈልጎ ያደረገው ነገር አለ ሶ አባጋዝን ነው ቤተሰቦች አባጋዝን ነው እንግዲህ ግራ እንዳይገባችሁ የሆነ ጊዜ ለፍቅርዬ በፉፉ ተናዶ ምናምን ፍቅርዬን ሰርፕራይዝ አድርጓታል ነበር ቤት ምናምን ዲምስ ሪል ስቴት ሊወስዷት በቃ ያንን ነገር ነው ያወራ ያለው ፉፉሻ እቴ ሰላም እንዴት አላችሁ ውድ ተከበራችሁ እና የተወደዳችሁ የቻይናሌ ቤተሰቦች ደህና ናችሁ አማን ናችሁ አለው እግዚአብሔር ይመስገን እኔ ደህና ነኝ በያላችሁበት የዓለም ጫፍ ሁሉ ሰላማችሁ በዘዘት እንዲለበይ ምኞቴን ያቀርብኩላችሁ ዛሬም እንደተለመደው ፍቅርዬ ቤት የተለቀቀውን ቪዲዮ ወደናንተ ይዤላችሁ መጥቻለሁ እንግዲህ እንደከዚህ ቀደሙ አንከፋም እኛም አንደበርም ከዚህ በኋላ ደስ የሚሉ ቪዲዮዎችን ይዘው መጣሉ ብዬ ተስፋ አደርጋለሁ ቤተሰቦች ዛሬም ፍንድቅድቅ ብላ መጣለች ፍቅራችን እንግዲህ ፉፉ ዛሬ ፍቅርዬን እንግዲህ ይመስለኛል እግዚአብሔርን ኢንትሮ ላይ እንዳየነው የቤት ጊፍት ዲኤምሲ ሪል ስቴት ከዚህ በፊት አበጋዝና ፍቅርዬ ሄደው ቤት ሸምተው የነበሩ ሰውየውን ነው ያዩት ብቻ አስተዋውሰዋለሁ እሱን የት ነው ማስተዋውሰው ብዬ ቀስብ እየሳስብ ከአበጋዝ ጋር ለፍቅርዬ ምናም ቤት ይገዙት ጊዜ ያዩት ሰው ነው ቪዲዮ ላይ ያዩት ሰው እንግዲህ ፉፉሻ ለፍቅርዬ ቤት ገዝቶላት ሰጥቷት ይሁን አላቀም ብቻ ከናንተ ጋር አብረን ያያየን ሐሳብ አስተያየት የምንሰጥ ይሆናል የሚያስደስት ከሆነ እየተደሰተን የሚያሳዝን ከሆነ ያዘን ምን ማድረግ አይችልም እስከ መጨረሻው አብረን የምንቀጥል ይሆናል ለቻናላችን አዲስ ይሆናችሁ ሰብስክራይብ አድርጉና 6000 ዛሬ ማታ እንገባለን 6000 ሰብስክራይበር ቤተሰቦቼ 6000 በዚህ ቪዲዮ መግባት አለብን ተችላላችሁ ቤተሰቦቼ ምንም ማድረጋችሁ አላቀም 6000 መግባት አለብን የቻይናሌ ቀመሞች እንደተለመደው ላይክ ያደረጋችሁ ጀምሩ እስከ መጨረሻው አብራችሁ ቆዩ ይመቻችሁ አራዙሩልኝ ኦ አለቃው ሙሽራው ይላል አባቴ ፉፉሻ አለምሽ ዛሬ ነው ዛሬ ሙሽራ የኛ ሙሽራ ለማን ተጨፍሮ ለማን ይቀራል ቤተሰቦቼ ለነሱ መቀወጥ አለብን አቦ የኛ ሙሽራ የኛ ሙሽራ እጾብ ድንቅ ስራ የኛ ሙሽራ ለምንድን ነው የምታሳጥሩት በጣም አሪፍ ነው እያሰብኩ ነበር ለነሱ አፍሬ አልነገርኳቸውም ነበር ግን ለባብስ ጋር የሚሄድ ነገር እኔ እኮ ነኝ እንዳልበልጣው ብቻ በጠራይ ይብዛለ እግዚአብሔርን አላማረባቸው በነገራችን ላይ ፍቅርዬ ራሱ እኮ ሙሽራ መስላለች እግዚአብሔርን ዋው ከሚለኝ ነገር
አለ ውድ ቤተሰቦቻችን ምንድነው ያሰባችሁት ነገር አይደለም ምንድነው እሺ ምንድነው ያሰባችሁት ነገር አይደለም በቃ እሺ በመጀመሪያ ደረጃ ፍቅርዬ እንኳን ደስ ያለሽ በአምላክ እንኳን አብሮ ደስ አለን ምንድን ከወራት በፊት ስመኘው የነበረው ነገር እኔ ሐሳቤ ያለው ባክግራውንድ ላይ ያለው ሙዚቃው ላይ ነው የሰርጉ ዘፈን ላይ ማለት ክፈቱልን እንጂ ማለት ይሄንን ነገር ላንቺ ሳላደርግ ምንም ነገር እንዳይሆን እኔና አንቺ ጋር ምንም ነገር እንዲፈጠር አልፈልግም ነበር ዛሬ ግን ከብዙ ግጭቶች በኋላ ከብዙ ውስብስብ ነገሮች በኋላ እቺ ቀን ደርሳለች ውድ ቤተሰቦቻችን የእውነት ከልብ እዚህ ቦታ ደስ የሚል ነው ዛሬ ቀኑ ልዩ እኮ ነው ላንቺም ለኔ የሚለው ሙዚቃ በታስገቡ እኮ ደስ የሚል ፉፉሻ አወራሩ ማለት ምመኘው ቀን ነበረ የእውነት አንተም በበጭ ለምናው ካላስፈራራው አይገባም ወደ እርቅ መተን ይሄንን ነገር ዛሬ ላበስሪስ እዚህ ቦታ ስለተገኘው በጣም ደስተኛ ነኝ የምሬ ነው ማለት ቀልድ አይደለም ሲሪየስ የሆነ ነገር ነውና ህልሜን ማሳካበት ቀን ነው በድጋሚ እንኳን ደስ አለሽ ቢሆን ነው በጣም በቃ ክፉ ሰው ነኝ አቃልዱኝ አንዳንዴ ላበላሽ ይሄን ሰሞን አከውኗል እንግዲህ የትኛው ስፖርት ቤት ገብታ መታ ይሆናል አቀም ይችላል ገባ አይኑ አቃሉኝ ለብሼ ግና አላነሳም በእጄ ነው እና ግን ይመስለኛል በህይወቴ እንደ ዛሬ ለፕሮግራም ዝግጅት አድርጌ አላቀም አይደለም ቀይ ጧት ላይ ምንድነው ቴክስት ያደ የሆነ ነገር አስመሰለብኝ እሱ ነገር ዛሬ ልዩ ቀና ሲለኝ እንኳን አብሮ ደስ አለልኝ ቢል እሺ ለማለት ነበር ባይዘይ በእንደዚህ አይነት ነገር አይቀለድም ፍቅር ስነ ስርዓትሽን ያጂ አንዳንዴ ሰው ቁም ነገር አሰቡ እንደሆነ የሆነ ነገር ወደ ገደለው እስኪ በጣም አመት ነው የሚቆየው እኛ እናሳጥረዋለና እንቆርጠዋለን ሊያዘው እዚህ መግቢያ አረ ባግራውንድ ላይ ያለው ሙዚቃ ሰው እንዳይቀድምሽ ግን ሰው ቀድሞሽ እድሜ ልክሽን ስነ ስርዓት ሳይኖርሽ እንዲው እንደ ተወላገድሽ ስትኖሪ ወልጋዳ ራሱ ወልጋዳ ተወላገዱ ባትወላገዱኛ አገባን ወደ ገደለው ቴንክ ዩ አሁን በጥሙና ሁላችሁም እንድታዳምጡኝ እፈልጋለሁ እሺ እንስማ እንግዲህ ማለቴ ፍቅር ከዚህ በፊት ባለማወቅም በማወቅም ብዙ ነገሮች ተፈጥሯል በእኔና አንቺ መሃል ኦሬዲ ዛሬ ሰላም ወርዷል እቺን ቀን ተጠቅሜ እቺ የሰላማችን ጊዜ ተጠቅሜ አዲስ ነገር ማድረግ ፈልጋለሁ ከዛ ባለፈ ግን ያው ከዚህ በፊት ከአብርሃምም ጋር ብዙ ነገሮች ተፈጥሯል ያው ማንሳት አልፈልግም እንደዚህ አይነት ነገር ግን ግዴታ ነገሮች ጸርተው የሆነ ቦታ ላይ መድረስ አለብን ብዬ ስላሰብኩኝ ነው ሰው አብርሃም ከዚህ በፊት ካንቺ ጋር የሆነ ነገር አድርጓል ኦሬዲ ይሄን ነገር ተቀበልሽም ግን ግዴታ እኔ ደስተኛ መሆን ስላለብኝ አንቺም ደስተኛ መሆን ስላለብሽ አብርሃም ከዛ ነገር ማስወጣት ፈልጋለሁ አብርሃም ከዛ ነገር ውጪ መሆን ይኖርበታል ያው አብርሃም ምን የሚያገናኝ ነገር አለው አንቺና አብርሃም በሆነ ነገር ተገናኝታችኋል እስከዛሬ ያልተፈታ ነገር አለ ሶ ዛሬ እንዲፈታ ፈልጋለሁ ከአብርሃም ጋር ስላለው ነገር ምንድነው እሱ ለምን ወደ ገደለው አገባም ፉፉ ማለት ነው ግልጽ ነው አብርሃም ላንቺ ከዚህ በፊት ቤት የሚባል ነገር አመቻችቶልሻል የሆነ ያህል ፐርሰንቱን ከፍሏል ሶ እንደዚህ አይነት ንክኪ አልፈልግም እና የቤቱ ልህ ዞክ ነው ዛሬ አንተም ሷን ይዘ ዴሚሲ ገባው ማን ነው ይመች ኬትም በቃ ቤትም በየትኛው መንገድ ይሁን ዋናው የፍቅርዬን ደስታ ነው የምንፈልገው ማናችሁም ብትሆኑ ማለት እዚህ ጋር ማቆም ይኖርበታል ጥሩ ስላልሆነ ካንቺ ጋር ወስዶ ነገር ከነጉዳ የሚያስተሳስራችሁ ነገር ስለሆነ ይሄ ነገር እዚህ ጋር መቆም ይኖርበታል ብዬ ስላሰብኩ ቆይ በቃ እኔ
ምንም አታወሳስበኝ ጌታ አታወሳስበኝ በጣም ያወሳሰብከኝ ነው አይኑ እንድትደነግጪ አልፈልግም የሚያስደነግጥም ነገር አይደለም ተረጋግተሽ የምትወስኚው ነገር ነው አይ በውስጥ ሳውራው የመለሰልኝ ነገር ስላለ ነው ስለዚህ አንድ ነገር ልንገርክ እኔ እኮ ማለት ነው በጣም ጓግቼ ነው የመጣሁት ግን አንተ እዚህ ስነግረኝ ያወዛገብከኝ ይሄ ከወራ ይቆጥልሽ ነው እንዴ ልመልስ የመጣሁት ማለት እኔ ምን ያህል እንደጓጓው እንግዲህ ከወራት በፊት እሺ የት ሲሄድ ነው ማየው ሙስልሽ ቦታ አለ እሺ በቃ እንሂዳ እኮ ለዚህ ነገር ሬዲ ነሽ ያን ነገር ለማስቆም ሬዲ ነሽ ችግር የለም ሬዲ ሆኜ ከተረዳት ችግር የለም እኛም እንጂ ከሷ በላይ እኛ ነን የጓጓ ነው ቤተሰብ ከምን ታስረኛለህ ታዲያ እንዲህ በሆነ ነገር ግዴታ ማሰር አለብኝ መኪና ውስጥ እንደዚህ በለኝ ባሌ ሆይ አሸወይናዬ 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 ቤተሰቦች ብዙ ብንቀወጠው ደስ ይለኝ ነበረ ግን አጠር አድርገን ለማየት እንሞክር ይሄን ሰው አታውቁትም እንዴ ያኔ አብርሽ ለፍቅርዬ ቤት ይገዛላት አይደለ ዲኤምሲ ሪል ስቴት እኮ ነው አይደለ ሰርፕራይዙን ለማየት ዝግጁ ነሽ እንግዲህ እዚህ ጋር ትልቁ ሰርፕራይዛችን የሚያመስርልን ወንድሜ አለ ብዙ ትብብር ሲያደርግልኝ ነበር ስታዩ ተወጃለሽ ብዬ አስባለሁ ሰርፕራይዝሽን ለማየት ዝግጁ ነሽ እሺ 1 2 3 ፍቅር አይዞሽ ሰላም ነው በድጋሚ ስላንቺ ደስ ብሎኛል እንኳን ደስ ያለሽ እና ይሄ ነው እንኳን ደስ ያለሽ ፏድ ቤት ገዝቶላት እንዳይሆን እንደዛ እንደውም ቤተሰቦች ማጠበቁት ማገምቱት ትልቅ ነገር ነው አይኑ ያለው ነገር ውስጥ እንገራት እንዴት ይሻል አንተን በልጭት አይ ተረጋጋለሽ እናስቀምጣት አልገባኝም ስላልገባኝ እኮ ነው ዝም ብዬ እንስቀው ያለው ነገር ወይስ አንሰከናለሁ ፏዲ ያዘው እሺ ይሻላል እየጠጣን እናወራለን ተረጋጋው ለማረጋጋት እንድትረጋጊ ያህል እዚህ እንድትቀመጪ ያደረግሽ ፕሮሞሽን ነው እንዳትሉ ቤተሰቦች እውነት ነው ይሄ ነገር ወይስ ፕሮሞሽን ነው ባለ 2 መኝታ 190 ካሬ 5ኛ ተጨማሪ ሰራተኛ ክፍል ያለው ስቶር ይኖራል ላውንደሪ ይኖራል በረንዳ ባልከኒ የወደፊቷን ኢትዮጵያ የሚመጥን እጅግ ለግዠሪ ቅንጡ አፓርትመንት ነው ፕሮሞሽኑስ ለፍቅር የቤት ባለቤት ያደረገሽ የምር እኔም በጣም ደስ ብሎኛል እንደዚህ ሆናችሁ በማየታችሁ በእንደዚህ አይነት ደግሞ በበቃል መምጣቱ ደግሞ የምር የበለጠ ደስ ብሎኛል በቃ ማለት ይሄ ነቁም ነገር ያይሽዋል 5 እና 6 ሚሊዮን አውጥቶ ቤት ገዛላት ነው የምትሉኝ እኔ ያለው በእግዚአብሔር ፕሮሞሽን ሆነ አለበት ይሄ ነበር መሰለኝ እንግዲህ አሁን ሁሉ ነገር አይተሻል ማለት እንደ ትልቅ ነገር አይቼው አይደለም ግን ኦሬዲ ላንቺ አለብኝ ብያስቤ እና ደግሞ ይገባሻል ብዬ አስቤ ነው ያደረኩልሽ ያው ፉክክሩም እንዳለ ላንቺ ስለ ራሴን ገፈልኩኝ ያለኝን ንብረቴን ነነነ ወይኔ ያለ ሆኖ ግን ያው በየወሩ ስትጨናነቂ አይሻለሁ ምናምን ነገር ግን ደስ የሚለው ነገር እነሱም ማመን አልቻልኩም ከዛም በላይ የሚያመቻቹት የብድር አገልግሎት ስላለ ያው እሱም አለ ግን ያው ያም ጭንቀት እንዲኖር ስላልፈለኩ እሱም ልትጨነቅ ያው ምንድነው ማድረግ ያለብኝ ባይዘዌ ምናልባት ያው ባለ 4 መኝታ ሲባል ባይዘዌ እኛ ነው የዴሚሲል ሪል ስቴት በተለይ አሁን በአለ ይዞት የመጣው ዲስካውንት
በፊት ባለ 3 ወይም ደግሞ ባለ 2 የሚሸጥበት ዋጋ ነው። ኦልሞስት 13 ሚሊዮን 600 ምናምን ሺህ ብር አካባቢ ነው። 8% ነው። የእውነት በጣም ነው የተገረምኩት። አሁን ላይ 1 ሚሊዮን ብር ነው የከፈለው። ባለ 4 ሚሊዮን ብር ለግዠሪ አፓርትመንት ኮምፓውንድ ውስጥ የሆነ ሳይት እሱ እንዳለው ምንድነው ያው የዴምሲ ሪል ስቴት ምንም ጥያቄ የለውም። አከፋፈሉ 8% ቅድመ ክፍያ ነው። 8% ነው ቅድመ የተከፈለው። 8% ስንል ወደ 1 ሚሊዮን 87 ሺህ ብር አካባቢ ነው የተከፈለው። ከዛ ወይኔ 1 ሚሊዮን 87 ሺህ ብር ፍቅርያውን እሱንም ታስከፊዋለሽ አይደል? እግዚአብሔርን ፉፉሻንም ታስቀይሚዋለሽ አይደል? ፕሊዝ ባንቺ እንዳይከፈል ባክሽ ተጠንቅቂ ፍቅርዬ። እርግጠኛ ነኝ ይሄን ቪዲዮ እንደምታይ ፉፉ ባንቺ ምክንያት አንድም ቀን እንዳይከፋ ፕሊዝ እግዚአብሔርን ብር ከፍለው የባለ 4 መኝታ የቤት ባለቤት መሆን ይችላሉ ማለት ነው። በእውነት ውጭ ያሉ ማህበረሰቦች ማለት ነው ከዚህ በፊት እንዴት እንደሆነ ታውቃለህ? ቤት ለመግዛት የሚያስቡት ባንክ ቤት አጠራቅሞ ለምሳሌ አንድ ባለ 1 መኝታ 4 ሚሊዮን ብር ከሆነ ይሄ ነገር ማስታወቂያ መሆን አለበት። ውስጥ ያምንም ውስጥ ተጠራጣሪ ነው። ወይኔ ውስጥ ያምንም ተጠራጣሪ ነው። ሚሊዮን ብር እስከሚደርስ ድረስ ባንክ ቤት ያጠራቅሙና ካጠራቀሙ በኋላ ነው በ4 ሚሊዮን ብር ካሽ የሚገዙ። እስከዛ ደግሞ ኑሮ ጊዜ ይሄዳል ይጨምራል። ዛሬ 4 ሚሊዮን ብር አልሽው ያንቺ 4 ሚሊዮን ብር እስከሚሞላ ድረስ ቤቱ 8 ሚሊዮን ደርሳል። ዛሬ ሜሪክሽን ስታኪ ትኖራለሽ። ይቅርታ ለቃላት እንትን ነው ማለት የትም የማይገኝ ድል አሁን እኔ ሲጀመር ለሁሉም ነገር ሪኮመንድ አደርጋለሁ በሙሉ ብር ከመግዛት በባንክ ግማሹ። ምክንያቱም ንብረት እያደገ ነው የሚሄደው፣ ገንዘቡም እያደገ መሸጥን ብፈልግ ያድጋል የቤቱ እንትን። እዛም ጋር ደግሞ በግማሹ ብር ይሄ ነገር ማስታወቂያ መሆን አለበት ቤተሰቦች። ይሄ ነገር ማስታወቂያ እየመሰለኝ ነው። እኔ ምን ላድርግሽ? እየመሰለኝ ነው። ውስጤ አልፈቅድም። ተጠራጣሪ ነው። ትንሹ ነገር ነው በእኛ በኩል የሚመቻች ትንሹ ነገር ነውና ስለምንወዳችሁ ይሄን ነገር አመቻችተን እኔ ጀመር አሪፍ ነገር ባይሆን ለእናንተ ሪኮመንድ አላደርጋችሁ ነበርና ይሄ በጣም አሪፍ ነገር እኔም ስለያዝኩት ስለተመቸኝ ስላስደስተኝ ማስታወቂያ ነው። በቃ ቤተሰቦች እርማችሁን አውጡ። ማስታወቂያ ስለፈለኩ ነው። ለማንኛውም ሰው የምር ዲምሲን ሪኮመንድ አደርጋለሁና ፉዬ በጣም ነው የማመሰግነው። ጌታን እኛም እናመሰግናለን። በእውነቱ በጣም ነው ድራማ እንዳይሆን ብቻ ፕሊዝ በዴምሲ ስም ባይ ዘ ዌይ ያው እናንተ ኦዲየንሶች ላያውቁ ይችላሉ። እሸት ይባላል። እኔ አውቃለሁ። ምናልባት እናንተ ረስታችሁን አላውቅም። እኔ አስታውስ እግዚአብሔርን አየሁት አወኩት። በቃ እናከብራችኋለን። እናመሰግናለን። ፎፋይ ኳድ በጣም አመሰግናለሁ። ረጅም ጊዜ አብረን ቆይተናል። ሙሉ የስራ ባልደረቦችን ሰላም እያልኩ ቻው እያልኩ ነው ሞት። እሺ ለኔ አንተ በብዙ ከማውቃቸው ሁሉ ትለያለህ። ኧረ ይለያለህ። እግዚአብሔርን ይለያል። የህይወት ቅመም ከቅመምም ቅመም እንግዲህ ቤተሰቦች ይሄ ነገር ድራማ ካልሆነ ነገ እኔም ለእናንተ ለኦዲየንሶቼ ሰርፕራይዝ አደርጋለሁ። ቃል እናቴን ይሄ ነገር ፉፉ የእውነትም ድራማ ካልሆነ 4 ሚሊዮን 5 ሚሊዮን አውጥቶ ለፍቅርዬ ቤት ገዝቶላት ከሆነ ሌላ ሌቭል ላይ ነና ማን ሁላችንም ሌላ ሌቭል ላይ ነና ብቻ በጣም ደስ ይላል። እግዚአብሔርን እንዲህ ሆናችሁ በማያቴም በጣም ደስ ብሎኛል። እንግዲህ ፍቅርዬ አደራ አመለሽ ነገር በአንቺ ምክንያት ፉፉ አንድም ቀን እንዳይከፋ ተጠንቀቂ ፕሊዝ። እግዚአብሔርን በጣም ባለውለታሽ ስለሆነ ማለት ነው። ለማንኛውም ውድ ቤተሰቦቼ እናንተም ያላችሁን ሐሳብ አስተያየት ኮሜንት ላይ ሰጡኝ። እንግዲህ የራሴን ሰጥቻለሁ። ይሄ ነገር ውስጤ እየተጠራጠረ ነው። እናንተም እስቲ ማለት እነሱ የሚያወሩን ነገር እሱም በጣም ብዙ ደቂቃ ነው እንግዲህ ማስታወቂያ ነው እንዲል ያደረገኝ ነገር በጣም ብዙ ደቂቃ ነው ሲያወራኝ ነበረው ስለ ቤቱ ነገር ደውሉ በዚህ ቁጥር ምናምን እያለ ብዙ ነገር ነው ሲያወራኝ ነበረውና ለዛ ነው እኔ ውስጥ የተጠራጠረው። እንግዲህ ቤተሰቦቼ እናንተም ያላችሁን ሐሳብ አስተያየት ኮሜንት ላይ ሰጡ። ለማንኛውም ለዛሬ የነበረን ቪዲዮ ይሄንን ይመስል ነበር። በቀጣይ ቪዲዮ እስከምንገናኝ በያላችሁበት የዓለም ጫፍ ሁሉ የፈጣሪ ሰላም ከእናንተ ጋር ይሁን። ወዳችኋለሁ።